የሺ ድጋፌ ይባላሉ። ይህን በሀገራችን በአይነቱ ለመጀመሪያ ጊዜ ሴቶች በአንድነት ሰብሰብ በማለት አንድ የሙዚቃ ባንድ ለማቋቋም ጥረት በማድረግ ላይ ይገኛሉ። እኔ ያደኩት በዘፈንና በጭፈራ ነው። ጭፈራ ስራ ትፈልጊያለሽ አለኝ። አዎን አልኩት። የውቢት ባንድ በዛው በመስሪያ ቤታችን በቲያትርና ባህል አዳራሽ የውቢት ባንድ ተቋቋመ። መስቀለ ጊዜ ከመጣው ጊዜ ጀምሮ ግን ሰላም፣ ደስታ የሚሰማኝ የቤት ውስጥ ያለውን ነገር ሁሉ አውጥቼ አቃጠልኩት። ምንም አይበግራችሁ፣ ምንም ይሉኝታ የላችሁ፣ ምንም ድርድር የላችሁ። በወላዲት አምላክና በእግዚአብሔር ልግባ ስላት አይቻልም አለች። አሁን ትችያለሽ ብለሽኝ አልኳት። ያረግሽው ጥቁር ሻርፕ ነው። ለምንድን ነው ደረታችሁን ነፍታችሁ የምትገቡት? ምንም ኃጢአት እንዳልሰራ ምንም እንዳልበደለ የምትናገረው እውነት ነው። ሰው ይወዳታል። የወላዲት አምላክ መልእክተኛ ነኝ ነው የምትለው። በትክክልም የወላዲት አምላክ መልእክተኛ ናት። ገዳም ስትሄዱ ተሸፋፍናችሁ ትሄዳላችሁ። ከተማ ስትመጡ ደግሞ ተገላልጣችሁ ትገባላችሁ። ከዛ ጊዜ ጀምሮ በቃ የት ነው የህግ ስርዓት የሚገኘው እያልኩ አሰላስላለሁ። የሚወደኝ ቢኖር ህጌን ይጠብቅ ይላል። ህጉን ትጠብቃላችሁ። ጸበሏን የጠጣ ቡና ይጠጣ ተብሎ ተጽፏል። እግዚአብሔር ለዛሬ ብሎኝ እንጂ የደረሰብኝ ፈተና ከባድ ነበር። እንደፈለግኩት አልሆነም። ፈተናው በዛ። ልዑል እግዚአብሔር ሆይ እኔ እውቅና የምፈልገው ባንተ ዘንድ ነው። አድናቆቱ ከሰፈሬ ጀመረ። የልጆቼ እድል ተወስዷል። መኪና ሸጬ የለም ብሩ፣ ቤት ሸጬ የለም ብሩ። በስመ አብ ወወልድ መንፈስ ቅዱስ አሃዱ አምላክ። የሰማይና የምድር ንጉሥ ባለቤት የሆንክ ኃያል አምላክ ኃያል ንጉሥ ያለህና የነበርክ ዘላለም የምትኖር ሕያው የሆንክ አምላክ ልዑል እግዚአብሔር ሆይ ስምህ ከአጽናፍ እስከ አጽናፍ የከበረ የገነነ የተመሰገነ ይሁን። ቅድስተ ቅዱሳን ንጽሕተ ንጹሐን የብዙሃን እናት መብርሃን የብርሃን እናት ክብር ላንቲ ይሁን፣ ምስጋና ላንቲ ይሁን። እኔ ወለተ ሥላሴ የሺ ድጋፌ መድኃኔዓለምና የቅድስት ድንግል ማርያም ማህበር አባል ነኝ። እድገቴና ኑሮዬ አዲስ አበባ፣ የተማርኩትም ላዛርስት ሚሽን ትምህርት ቤት እና ኮልፌ አዳሪ ትምህርት ቤት ነው። ልጅ ሆኜ ነው ስራ የጀመርኩት። በዛን ጊዜ እድሜና ትምህርት አይጠየቅም ነበረ። የሚጠየቀው ፍላጎትና ችሎታ አለ ወይ ነው የሚባለው። እና በዛን ጊዜ እኔ እንዳለመታደል ሆኖ እኔ ያደኩት በዘፈንና በጭፈራ ነው። እግዚአብሔርን ሳሳዘን ስበድል ለዘመናት ጠፍቼ ነበር። ምሕረቱና ደግነቱ እንደ ወንዝ ጅረት ፈሶልኝ እንጂ እኔ ተገብቶኝ አይደለም እዚህ ቦታ ያለሁት። እግዚአብሔር የተመሰገነ ይሁን። ኮልፌ አዳሪ ትምህርት ቤት 1 ዓመት ነው የተማርኩት። ለአስተማሪና ለተማሪ ስጨፍር ነበር እና ለአስተማሪና ለተማሪ ስጨፍር አንድ ሙዚቀኛ አይቶኝ ነበር እና ያ ሙዚቀኛ ደግሞ መስሪያ ቤቱ 4 ሰው ይፈልጋል ለስራ። ፍላጎትና ስሜት ያላቸውን የምታውቁ ከሆነ ጠቁሙን ሲባል እኔ ያያየኝ ልጅ ይጠቁመኛል። ስለ እኔም ይነግራቸዋል። ይዛሃትና ብለው ሲሉት ትምህርት ቤት ይመጣና ጭፈራ ስራ ትፈልጊያለሽ አለኝ። አዎን አልኩት። ትምህርትሽስ አለኝ። እኔ ትምህርት አልፈልግም፣ በቃ የማታ ትማሪያለሽ አለና እጄን ይዞ ወስዶ ስራ አስቀጠረኝ። ከዛም ኖታ ይማሩ ተብሎ ኖታ ተማርን። ኖታውን ስንጨርስ የሙዚቃ መሳሪያ ያጥኑ ተባለ። የሙዚቃ መሳሪያ ተሰጠን።
ያ የሙዚቃ መሳሪያ እኔ ክላርኔት ነው የደረሰኝ። ክላርኔቱን ተማርን። ስንጨርስ ብዙም በሱ አልገፋሁም። ሁለገብ ሆነን ስለምንሰራ ውዝዋዜ ውስጥ ገባን። እድሜ በሙሉ ማለት ነው በውዝዋዜ ነው ያሳለፍኩት። የውቢት ባንድ በዛው በመስሪያ ቤታችን በቲያትርና ባህል አዳራሽ የውቢት ባንድ ተቋቋመ። የሺ ድጋፌ ይባላሉ። ይህን በሀገራችን በአይነቱ ለመጀመሪያ ጊዜ ሴቶች በአንድነት ሰብሰብ በማለት አንድ የሙዚቃ ባንድ ለማቋቋም ጥረት በማድረግ ላይ ይገኛሉ። እንዴት ለዚህ በቃችሁ በማለት ላቀረብንላቸው ጥያቄ ሁላችንም ያለነው በሙዚቀኝነት የሰለጠንን ስንሆን ወደ ባህል አዳራሹ የሙዚቃ ቡድን ከተቀጠረን ወዲህ ግን ሁለገብ ሰራተኞች ናችሁ ተብለን ያለሙያችን በቲያትረኝነት በተወዛዋዥነትና በሰርግ ስራ አጃቢነት ቆይተናል። በኢትዮጵያ ለመጀመሪያ ጊዜ ነው የሴቶች ባንድ ሲቋቋም እና እንደ ብርቅ ነበር የምንታየው። በየቦታው እንሰራ ነበር። ይህንን የሰሙ የ120 ሚዲያ ፕሮግራም አዘጋጆች መጥተው መስሪያ ቤቱን አስፈቅደው ቀረጹ። 120 የሚታየው የዛን ጊዜ እሁድ ቀን ነው። እሁድ ታየ። ሰኞ ወደ ስራ ስመጣ አድናቆቱ ከሰፈሬ ጀመረ። ታክሲ ወርደን መስሪያ ቤት እስከምንገባ ድረስ አድናቆት ነው። መስሪያ ቤት ውስጥ አድናቆት ነው። እኔ ደግሞ ይሄ አልተመቸኝም። በማግስቱም አድናቆት ነው። በሶስተኛውም ቀን አድናቆት ነው። እንዴ ወዴት እየሄድን ነው ብዬ ቅዱስ ጊዮርጊስ ቤተክርስቲያን ገባሁና ልዑል እግዚአብሔር ሆይ እኔ እውቅና የምፈልገው በአንተ ዘንድ ነው። እኔ በሰው ዘንድ እውቅና አልፈልግም፣ በአንተ ዘንድ ግን እውቅና እፈልጋለሁ ብዬ ነገርኩት ደጋግሜ። በዛም ስራዬን እየሰራሁ እያለ አንድ ቀን በድንገት ታመምኩኝ። የዓመት ፍቃድ ወስጄ ጸበል ተቀምጬ 1 ወር ተጠመቅኩኝ። ከዛም በ1 ወር ውስጥ ድኜ ተመልሼ መጣሁ። ተመልሼ መጥቼ ስራዬ ላይ ለመስራት ብፈልግም እንደፈለኩት አልሆነም። ፈተናው በዛ። ፈተናው ጀመረ። 1 ዓመት ተቀመጥኩ ይሁን ብዬ 2 ዓመት ተቀመጥኩኝ። በ3ኛው ዓመት ግን በጣም ማልችለው ማልቋቋመው ፈተና ውስጥ ገባሁ። እዛም ይሄንን ፈተና እግዚአብሔር ተወጣልኝ እንጂ ከባድ ፈተና ነበር። ስለዚህ እኔ ይሄን ፈተና ስላልቻልኩት ከአቅሜ በላይ ስለሆነ ከዚህ በላይ ብቆይ ደግሞ የከፋ ነገር ስለሚመጣ ስራውን ጥዬ መውጣት አለብኝ ብዬ ወስኜ ወድጄ ሳይሆን ተገድጄ ስራውን ባለው ሁኔታ ተገድጄ ስራውን ለቅቄ ወጥቻለሁ። እግዚአብሔር ለዛሬ ብሎኝ እንጂ የደረሰብኝ ፈተና ከባድ ነበር። ቢሆንም ግን እግዚአብሔር አሁን ላይ ሆኜ ሳስበው ያንን ጊዜ የከፋ ጊዜ ቢሆንም ለዛሬን ቆሜ ሳስበው ለዛሬ በጎ ነገር ነው የሆነልኝ። ለዛሬ እግዚአብሔር ለዛሬ ብሎኝ ነው እና እግዚአብሔርን አመሰግነዋለሁ። ክብር ለእግዚአብሔር ይሁን። ከዛም ያው ጻድቃኔ ማርያም ይሄድ ነበረ። ለመሄድ ተመቸኝ መንገዱ። ጻድቃኔ ማርያም ለመሄድ እመላለስ ጀመር። ለመጀመሪያ ጊዜ ጻድቃኔ ማርያም ሲሄድ የዛሬ 24 ዓመት ነው የሄድኩት እና ምን ይላል? ጸበሏን የጠጣ ቡና አይጠጣ ተብሎ ተጽፏል። መጽሔቱም አለኝ። የምህላ መጽሔቱ ላይም ጸበሏን የጠጣ ቡና አይጠጣ ይላል። እኔም እግዚአብሔር
በሚመቸው መንገድ ነው መሄድ ያለብኝ ብዬ ቡናውን ትቼ ጸበሉን መከታተል ጀመርኩ። እዛም ያው እንደምታውቁት ጻድቃኔ ማርያም ሌሊት 9 ሰዓት ኪዳን ነው። ሲነጋ የገዳም አባቶች ያስተምራሉ። ከሚያስተምሩት ውስጥ ቆንጸሉን ነው የምነግራችሁ። ትንሿን ምን አሉ? የሚወደኝ ቢኖር ሕጌን ይጠብቅ ይላል። ከእናት ከአባታችሁ በላይ እኔን ውደዱ ይላል። እናንተ ከፍቅረኛችሁ በላይ እግዚአብሔርን ትወዱታላችሁ? ከወደዳችሁትስ ብትወዱትስ ኖሮ የሕግና ስርዓቱን ታከብሩ ነበር። ማንም ሳይነግራችሁ የእግዚአብሔር ፍቅር አስገድዷችሁ መጽሐፍ አገላብጣችሁ አበው ጠይቃችሁ በመንገዱ በስርዓቱ እናንተ ሄዳችሁ ሌላውንም በመንገዱ እንዲሄድ ታደርጉ ነበር ብለው የሚወደኝ ቢኖር ሕጌን ይጠብቅ ይላል። ሕጉን ትጠብቃላችሁ? አንድ ሴት ለአንድ ወንድ፣ አንድ ወንድ ለአንድ ሴት ትጠብቃላችሁ? ሴት የወንድን አያደርግ፣ ወንድም የሴትን አያደርግ። ትጠብቃላችሁ? ልባችሁን ስጡኝ እኔም ልቤን ልስጣችሁ አለ። ሰጥታችኋል? እባካችሁ የእግዚአብሔርን ሕግና ትእዛዝ ጠብቁ፣ በሕጉ ኑሩ፣ በረከት ታገኛላችሁ፣ ከክፉም ነገር ትድናላችሁ። እባካችሁ በሕግ በስርዓቱ ኑሩ ብለው የዛን ጊዜ ለመጀመሪያ ጊዜ ሕግና ስርዓቱ እንዳለ ያወቅኩት በዛ ጊዜ ነው። ያው መተግበሩ አላውቀውም እንጂ ሕጉ ስርዓቱን የአባቶች ነገሩን ማለት ነው። ከዛ ጊዜ ጀምሮ በቃ የት ነው የሕግ ስርዓት የሚገኘው እያልኩ አሰላስላለሁ። ከዛም ከተማ ያው ቅዳሴ አለ። ከቅዳሴ በኋላ አባቶች አስተምረው እቱ በሰላም ግቡ ሲሉ የውጭው የቤተ ክርስቲያን ቅዱስ ቤተ ክርስቲያን ውጭ በር ላይ ከገዳም ነው የመጣ ነው፣ ኑ የእግዚአብሔርን ቃል ስሙ፣ ተልከን ነው የመጣ ነው፣ ሂዱ ተናገሩ ተብለን ነው፣ አንድም ሁለትም ሰው ብታገኙ ተናገሩ ተብለን ነው ብለው ኑ ስሙ የእግዚአብሔርን ቃል ሲባል ህዝቡ እንዳለ ግልብጥ ብሎ ወደ ቤቱ ይሄዳል። ግማሹ እየተነጫነጨ ይሄዳል። አዩና እኛ አባት ምድር ተናገሪ ሰማይ መስክሪ ብለው ትምህርታቸውን ጀመሩ። እኛ ደግሞ የእግዚአብሔር ቃል ሲጠራ ስሙ ሲጠራ የገዳም አባቶች ስለነገሩን ስሙ ሲጠራ አይኬድም ስላሉን ስሙ ሲጠራ በሁሉ ቦታ ትቆማላችሁ ብለው ስላሉን እኛም ስሙ ስለተጠራ እንስማ ብለን ያው መርምሩ ይላል ቃሉ። የሚሆነን ከሆነን ቁጭ ብለን እናዳምጣለን፣ የማይሆን ከሆነ ደግሞ ተነስተን እንሄዳለን። ስለዛ ቁጭ አልን። እኛ አባት ምን አሉ? ቤተ ክርስቲያን ስንት ናት አሉ። አንድ አልናቸው። እርግጠኛ ናችሁ አሉ። አዎ አልናቸው። ገዳም ስትሄዱ ተሸፋፍናችሁ ትሄዳላችሁ። ከተማ ስትመጡ ደግሞ ተገላልጣችሁ ትገባላችሁ። ሁለት ነው ያደረጋችሁት። እግዚአብሔር የሚወደው እንደ ገዳሙ ተሸፋፍኖ መግባት ነው እንጂ እግዚአብሔር የሚያስደስተው እሱ ነው እንጂ እናንተ ተገላልጣችሁ የምትገቡት፣ ጸጉራችሁን ለቃችሁ ሻሽ ሳታስሩ የምትገቡት፣ አጭር ነጠላ ለብሳችሁ የምትገቡት አንዳንዶቻችሁ አላችሁ። ሱሪ ለብሳችሁ የምትገቡ አንዳንዶቻችሁ አላችሁ። አጭር ቀሚስ ለብሳችሁ የምትገቡ፣ ተቀባብታችሁ የምትገቡ። ይሄ እግዚአብሔርን አያስደስተውም።
የሚያስደስተው እንደ ገዳሙ አለባበስ ነው። ስለዛ ይሄንን አለባበስ አስተካክሉ። እግዚአብሔርን አታስቀይሙ። በሕግ በስርዓቱ ኑሩ። ሰንበትን አክብሩ። እናንተ በሰንበት ገላ ትታጠባላችሁ፣ በሰንበት ልብስ ታጥባላችሁ፣ በሰንበት ስራ የማትሰሩት የለም። ይሄንን አቁሙ። ሰንበትን አክብሩ አሉና ምን አሉ? ታቦት የሚወጣው አሉ በዓመት አንድ ጊዜ ነው። ዲያቆኖች እዚህ ያላችሁ ለቄስ የምትቀርቡ ካላችሁ እባካችሁ ንገሯቸው፣ በዓመት አንድ ጊዜ እንዲወጣ ንገሯቸው። እኛን አይሰሙንም። እስኪ እናንተ ንገሯቸው። እኛ ተናገሩ ተብለናል፣ ከኛ ወጥቷል ብለው አሉን። ከዛ ይህን ብለው ጨረሱ። ሲጨርሱ ተነስተን ወደ ቤታችን ሄድን። ወደ ቤት ስንሄድ ይሄ ሕግና ስርዓት እያልኩኝ በቃ መብራን የት ነው ሕግና ስርዓትሽ የሚከበረው? የልጅሽን ሕግና ስርዓት የምናከብረው የት ቤተ ክርስቲያን ነው? እባክሽ ምሪን፣ ምድህን እግዚ የት ነው ያንተ ሕግና ስርዓት የሚከበረው? እባክህን ሕግና ስርዓት ያለበት ቦታ አንተ ምራን እያል ሁል ጊዜ በሄድኩበት ቤተ ክርስቲያን ሁሉ እጠይቃቸዋለሁ፣ እናትና ልጁ። ከዛ ይህንን እያሰላሰልኩ ስለ ሕግና ስርዓቱ እያሰላሰልኩ ቤት የደረስኩኝ። ቤት ስደርስ ደግሞ ክፍለ ሀገር የሚሰራ ሹፌር ነበረ። እሱ መጥቶ አገኘሁት። ከዛ ሰላምታ ተሰጣጣን። ቁጭ ብለን ስለ ሃይማኖት ማውራት ጀመርን። እረ አንድ ሴት አለ በመሃል ምን አለ? አንድ ሴት አለች አለ። የምትናገረው እውነት ነው። ሰው ይወዳታል። የወላዲት አምላክ መልእክተኛ ነኝ ነው የምትለው። በትክክልም የወላዲት አምላክ መልእክተኛ ናት አለ። ሲለኝ የት ነው ያለችው ብዬ ስጠይቀው በኢትዮብ ነው ያየኋት። እህተ ማርያም ብለሽ ግቢ። በዛን ጊዜ እህተ ማርያም ነበር የሚባሉት። እሺ አልኩና ልጆቼ ሲመጡ ማታ ተሰባሰብንና 1 ሰዓት 2 ሰዓት ይፈጅብን ነው ወላዲት አምላክ መልእክተኛ ናት ብለው ስለሰማው እስኪ መልእክቷን እንስማና እስቲ እንየው ብለን ቁጭ ብለን ስንመለከት 1 ሰዓት 2 ሰዓት የተቀመጥን ሳይመስለን ሌሊቱ ነጋ። ጽሑፍ ድንቅ ነው። ከአይምሮ በላይ ነው የሰማነው። ከዛም ምን አለ እግዚአብሔር የኔ የሆኑትን አለ ከፍሬያቸው ታገኛቸዋላችሁ አለ። እኔም ንግሥተ ነገሥታትን እኔ ብቻ ሳልሆን ቤተሰቤ ንግሥተ ነገሥታት ከፍሬያቸው አግኝተናቸዋል። እግዚአብሔር የተመሰገነ እና እኔም ለዘመናት ጠይቅ የነበረውን የት ሄጄ ነው ሕግና ስርዓቱ የሚከበርበት? እባካችሁ ምሩኝ እናትና ልጅ እያልኩ ስጠይቅ የነበረውን በዛ ቀን መልስ አገኘው። እግዚአብሔር የተመሰገነ መልስ አገኘው። በጣም ተደሰትኩኝ። እግዚአብሔር ክብር ምስጋና ይግባው። ከዛም እኔ ያነበርኩበት በሰፊው ጎዳና ነበርኩ። በጠባቧ መንገድ ሳልገባ በሰፊው ጎዳና ጠፍቼ ለዘመናት ሰፊ መንገድ ማለት የገሃነም እሳት መንገድ ነው።
ጠባቧ መንገድ የመንግስተ ሰማያት መንገድ ናት። ከጠባቧ መንገድ ተለይቼ በሰፊው ጎዳና ነበርኩኝ። እግዚአብሔር የተመሰገነ ይሁን። በጠባቧ መንገድ መስመር ዘረጋልን። የመግባት በጠባቧ መንገድ መግባት የኛ ድርሻ፣ የኛ ምርጫ። እግዚአብሔር የተመሰገነ ይህን ላደረገልኝ አምላክ ክብር ምስጋና ይግባው። እና ንግሥተ ነገሥታት እህተ ማርያም የተናገሩት ንግግር በእውነት ጹብ ድንቅ አውርቼው ተናግሬው አልጠግብም። ለምን በአንደበታቸው ላይ ሆና መልእክት የሚያስተላልፉት ወላዲት አምላክ እየመራቻቸው የወላዲት አምላክ መልእክተኛ ስለሆኑ ጹብ ድንቅ ነው። ለሰማቸው ጹብ ድንቅ ነው። ከዛም ነቢዩ ሙሴ፣ ነቢዩ ኤልያስ፣ ብዙ ነቢያቶች በየዘመኑ መጥተዋል። ሕግና ስርዓት ህዝቡ ሲያጠፋ መስመር ውስጥ ለማስገባት መልእክተኛ ይልካል እግዚአብሔር። ሳይናገር እግዚአብሔር አያጠፋም። መልእክተኛ ይናገራል። የሰማ ይድናል፣ ያልሰማ ደግሞ ይቀርበታል። መልእክቱን ከሰማው በኋላ መከታተል ጀመርኩኝ። ስከታተላቸው ምን አሉ? ያው ቅድስት ቤተ ክርስቲያን ስትገቡ ለምንድን ነው ደረታችሁን ነፍታችሁ የምትገቡት? ምንም ኃጢአት እንዳልሰራ፣ ምንም እንዳልበደለ፣ ምንም እንዳላደረገ ደረታችሁን ነፍታችሁ ለምን ትገባላችሁ ሲሉ ለእኔ የሚነግሩኝ ነው የመሰለኝ። እኔ የማደርገውን የነገሩ። ደነገጥኩኝ። ከዛ ምን አሉ? ቤተ ክርስቲያን እኮ ሲገባ ከአንገት ጎንበስ ብሎ ልብን ሰብሮ እኔ ኃጢአተኛ ነኝ፣ እኔ በድያለሁ፣ እኔ አሳዝኜሃለሁ፣ እንደ ቤትህ መግባት አይገባኝም፣ እንደ ደግነትህ እንደ ምሕረትህ እንጂ እኔ ስራ የለኝም፣ ይቅር በለኝ፣ ማረኝ እያላችሁ ነው መግባት ያለባችሁ ብለው አሉ። ከዛ በኋላ እኔም እሳቸው እንዳሉት ማድረግ ጀመርኩኝ። ላጠፋሁት ላሳለፍኩት ሁሉ ይቅርታ እየጠየቅኩኝ ከዛ እሳቸው ባሉኝ መሰረት መግባት ጀመረ። ከዛ ምን አሉ? ቤተ ክርስቲያን ስትገቡ ለምንድን ነው ጫማ አርጋችሁ የምትገቡት? ቅድስት ቤተ ክርስቲያን እኮ የእግዚአብሔር ማደሪያ የእግዚአብሔር ቤት ነው። እንዴት ጫማ አርጋችሁ ትገባላችሁ? ጫማው ልቃችሁ ብትገቡ ለእግዚአብሔር ክብር ነው። ለእናንተም የእግራችሁ በሽታ ይድናል። በካልሲና በጫማ ሸፍናችሁ እንዴት ይድናል? እዚህ ጫማው ልቃችሁ ግቡ አሉ። ከዛም እሺ ብለን እኛ በማግስቱ በቃ ጫማችን አውልቀን ገባን። ለምን ያው ልጆቼም አልፎ አልፎ እግራቸውን ያማቸዋል። ሴቶች ልጆቼ አልፎ አልፎ አንዳንድ ጊዜ ያማቸዋልና ሲያማቸው ደግሞ አንድ ላይ ነው፣ ሲተዋቸውም አንድ ላይ ነው የሚተዋቸው። እና በእግራችን መግባት ከጀመርን ጊዜ እሳቸውን ሰምተን በእግራችን መግባት ከጀመርን ጊዜ እግራቸው በሽታ የለም። 6 ወር አየናቸው የለም። ዓመት አየናቸው የለም። አሁን 2 ዓመት አየናቸው በቃ ዳኑ። ይሄ ድንቅ ነው የእግዚአብሔር ስራ። እና እየሰማን ያለ እንደዚሁ ያው ትእዛዙን እሰማለሁ። አሁን ምን ማለት ጀመርኩኝ? ቤታቸው የት ነው ቤታቸው? እንዴት ነው የማገኘው ቤቱን? ሕግ ስርዓትህን ላክብር ስል መንገዱን መራኸኝ።
ቤታቸውን ደግሞ ምራኝ አንተ ቤታቸውንም እማምላክ ምሪኝ፣ የት ነው የማገኛቸው እያልኩ ስጠይቅ አንድ ቀን መልእክት ሲያስተላልፉ መኖሪያዬ 18 ነው ሲሉ ሰማኋቸው። ኮልፌ ሰው ነበረና ደወልኩና የዛን ጊዜ እህተ ማርያም ነው የሚባሉት። እህተ ማርያም ብለህ ፈልገህ ያሉበትን ቤት ንገረኝ ብዬ ስለው እሺ አለኝ። ከዛን ስደውልለት አላገኘሁትም አለ። በቃ እግዚአብሔር ያለ ቀን ይሆናል፣ ሁሉም የእሱ ፍቃድ ሲሆን በፈቀደ ጊዜ ይሆናል ብዬ ተውኩት። ከዛ አንድ ቀን ስልክ ተደወለ። ከወራት በኋላ ተደወለና ለቅሶ አለ። የት? ገዳመ ኢየሱስ። እሺ ብዬ መጣን። ያው ቀብር ተቀበርን። ሰው እየቀነሰ ሲመጣ ወሬ ማውራት ተጀመረ። ከዛን ወሬው ደራ። እኔም ደግሞ ስለ ንግስተ ነገስት እዚህ ሰፈር ስለሆነ የንግስተ ነገስትን ቤት ታውቂዋለሽ አልኳት። የዘመድ ናት ስላት አዎ። ቤቷን ታውቂዋለሽ ስላት አዎ። የት ጋ ነው ስላት ወደ ላይ ነው አለች። ታሳይኛለሽ ስላት አዎ አሳይሻለሁ። ከዛ እንውጣ ተባብለን መጣን። ከገዳመ ኢየሱስ እዚህ ድረስ በእግራችን መጣን። ካሁን ደረስን ስንል ስንደርስ እዚህ አስፋልት ጋር ቆመችና እዚህ ጋር ነው የማውቀው ከዚህ ወዲህ አላውቀውም አለች። አውቀዋለሁ ብለሽኛል ነበር እንዴ ስላት በቃ እዚህ ጋር ነው የማውቀው ከዚህ ወዲህ አላውቀውም። ግድ የለም ሰፈሩን ካሳየሽኝ ቤቱ አይጠፋኝም አልኳት። ከዛ አንድ ሴት እኛ የቆቆመን እሳቸው ከፊት ለፊታችን አንድ ሴት ይመጣሉ። ሲመጡ የእህተ ማርያም ቤት የት ነው ስላቸው ይኸው አሉ። ማምላክን እያመሰገንኩ እግዚአብሔርን እያመሰገንኩ በራ አንኳኳ። ተከፈተ። እህተ ማርያም አለች ስል የለችም። ግቢውን ሳይ ስዕል አድኖ የወላዲት አምላክን አየሁ። መሳለም ይቻላል አልኳት። አይቻልም አለች። ለምን ስላት ቡናና ሱሪ የሚያደርግ አይገባም፣ እኔ ሁለቱንም ትቻለሁ አልኳት። አንቺ ትቻያለሽ አለች። ልግባ ስላት አይቻልም አለች። አሁን ትቻያለሽ ብለሽኝ አልኳት። ያረግሽው ጥቁር ሻርፕ ነው፣ መግባት የሚቻለው ደግሞ ነጠላ ለብሶ ነው። ስለዛ አይቻልም አለች። ይሄንን ስትለኝ ተወራጨው፣ ተናደድኩ። እንዴት ነጠላ ለብሼ አልመጣሁም ብዬ ነጠላ ባለመልበሴ ስወራጭ አብርሃም ያየኝ ነበረ። አብርሃም ስወራጭ ስላየኝ ነይ ነጠላ ውሰጅላት አለና ነጠላ ሰጣትና ይዛልኝ መጣች። ለብሼ ገባሁ። እመብርሃን አልኳት። ለዚህ ላበቃሽኝ እናቴ አመሰግንሻለሁ። ልጅሽን ከተደላደለ ከተመቸ ሀገር አምጥተሽ ለኔ ኃጢአት ለቤተሰቤ ከኃጢአታችን ልታስምሪን ከበደላችን ልታስምሪን እናቴ ስላመጣሽልን እናመሰግንሻለን። ከተመቸ ቦታ አምጥተሽ ያልተመቸ ቦታ አስቀምጠሽ ለልጆችሽ አዝነሽ ከጠፋንበት
ከወደቅንበት ለዘመናት ከጠፋንበት እንድንመለስ በልጅሽ ምክንያት አድርገሽ ስለመጣሽ እናመሰግንሻለን ብለን አመስግነን እግዚአብሔር ከጠፋንበት የመለስከን አምላክ ያሰብከን አምላክ አመሰግንሃለን። እኛ ሳናስበህ አንተ አስበሃል። ስላሰብክልን እግዚአብሔር ሆይ እናመሰግናለን ብዬ አመስግኜ እግዚአብሔርንም ወላዲተ አምላክንም አመስግኜ ወጣሁኝ። አብርሃምንም እግዚአብሔር ይስጥልኝ ብዬ ነጠላውን መለስኩኝ። ደስ ብሎኝ ወደ ቤቴ ሄድኩኝ። በሶስተኛው ቀን መጣሁ። በሶስተኛው ቀን ስመጣ ገባሁ። ጸሎት አደረግኩኝና ቁጭ እንዳልኩኝ መጡ። ሰላምታ ሰጡኝና እኔ አንድ መጠይቃቸው ነገር ነበረኝ። የሚከነክነኝ በቃ ሁል ጊዜ የሚያስጨንቀኝ ነገር ነበረና እሱም በጠየኳቸው እያልኩኝ ስል እዛ አጠገቤ መጡ። የቅርብ ሰው ነው አልኳቸው። እኔ እንደሰማሁት ደወልኩኝና እህተ ማርያም ብለህ ዩቲዩብ ውስጥ ገብተህ ተመልከት ብዬ ስለው እኔ አላይም አለኝ። እና አይተህ በቃ ከተመቸ ትቀጥላለህ፣ ካልተመቸ ትተዋለህ፣ ዋናው እየው አልኩት። ኧረ ማርያም ነኝ የምትል መታለች አሁን፣ እኔ ማንንም ማየት አልፈልግም አለ። ማርያም ነኝ አላለችም፣ የወላዲት አምላክ መልእክተኛ ነኝ ያለችው። በጆሮ ያልሰማኸውን የሰው ወሬ ሰምተህ እንደዚህ አትናገር፣ ገብተህ አይተህ ያሉት ነው እውነት ነው ወይ ብለህ አረጋግጥ ብዬ ስለው አይ አልሰማም አለ። ከዛ ትንሽ እኔ ደግሞ በመልእክታቸው ምን ሰማሁ? ማርያም ነኝ አለች የሚሉ ሁሉ ይቀጡልኝ ብለው ሲሉ ስለሰማሁ ያ ነገር ያስጨንቀኝ ነበር። ወንድሜ ማለት እዚህ የቅርብ ዘመድ ይሁን ችግር ይደርስበት ይሆን? ያ የቅርብ ዘመድ በቃ እሳቸው ስለተቀየሙ ክፉ ነገር ይደርስበት ይሆን ብዬ እጨነቅ ነበርና ለቀናት ተጨንቄ ነበር። ይሄንን ስነግራቸው አይዞሽ ምንም የለም አሉ። አሳረፉኝ። እግዚአብሔር ይመስገን ተመስገን። ለእኔ ምህረት ሲደረግ ለሁሉም ምህረት ነው የሚደረገው። እኔ ስመረቅ ሁሉም ነው የሚመረቀው። ሁሉም አንድ ሰው ሲመሰገን ሁሉም ነው በሁሉም ስም ነው የሚመሰገን የሚያመሰግኑት። ድንቅ ናቸው እኮ። ከዛም ያው ደስ ብሎኝ ወደ ቤቴ ሄድኩኝ። በማግስቱ ብስለታ ነበረች። በ16 ቤተክርስቲያን እንደ ማንኛውም ሰው ቤተክርስቲያን እሄዳለሁ እና በማግስቱ 16ን ጨርሼ እመጣለሁ ብዬ ነበር ያሰብኩት። ከዛ 16 ሲደርስ ቆይ ልጨምር፣ ምክንያቱም እዚህ ለመምጣት በጣም ናፍቄያለሁ። በ16 ግን ህልም ስላየው ይሄን ህልም መጸለይ ያለብኝ ብዬ ቆየሁ ማለት ነው እስከ 21። በ21 ወጥቼ በ22 ከአራብሳ ተነስቼ እዚህ ሌሊት ተነስቼ 1 ሰዓት ተኩል ምናምን ደርሻለሁ። ከዛን ልክ እዚህ እንደደረስኩኝ ጸሎት አድርጌ
ቀና ስል ንግስተ ነገስታት ነበሩ። ሰላምታ ሰጡኝ። ሰላም አልኳቸው። ወዲያው ስልክ ተደወለና ያው አደጋ እንደደረሰ ነው ይነገር። እንግዲህ የት ቦታ ነው ተጎዳ ሰው አለ ሲሉ ሰማለሁ። እነዛን አልሰማም። የተጎዳ ሰው አለ? ሁሉም ደህና ናቸው? በጣም ተጎድቷል? እሺ መጣሁ። ቦታው ጠየቋቸው። ሾፌሩን ቶሎ በል እንውጣ ቶሎ በል አሉና እሳቸውም ቶሎ ተጣድፈው ልጃቸውም ስምዖን እሳቸው ሾፌሩ ሆነው ወጡ። እኔም ደግሞ ልከተላቸው አዲስ ነኝ እሺ ይሉኛል። ልጠይቅ አልጠይቅ እያልኩኝ ስወዛገብ ከራሴ ጋር ሄዱ። ከሄዱ በኋላ አይ በቃ እዚህ ጸሎቴን ስጨርስ የቱ እንዳሉ ጠይቄ የትኛው ሆስፒታል እንዳሉ ሄዳለሁ። እኔ ከተማ ነው የመሰለኝ እዚህ እንጂ እኔ ወደ ውጭ አላሰብኩም። ከተማ ውስጥ ነው የመሰለኝና የትኛው ሆስፒታል እንዳለ ጠይቄ ሄዳለሁ ብዬ አልኩኝና አብርሃም ምን አለ? እንጸልይ፣ እንስገድ፣ እንበርታ አለ። ይሻልንና ስንሰግድ ማህበርተኞቹ የመጡ ከዛ ማህበርተኞቹ መስገድ መጸለይ በቃ አብርሃም ተጨንቋል። ከጭንቃው ጭን እንዳታሳፍሪን ከጉዳው ጭን እያለ አብርሃምም በርቱ እያለ ስንጸልይ 12 ሰዓት ሆነ። 12 ሰዓት ሲሆን ወይኔ አብርሃምን አገኘሁትና የት ሆስፒታል ነው ሄጄ ልጠይቃቸው ብዬ ስለው እዚህ እኮ አይደለም ጣና ቂርቆስ ሲሄዱ መንገድ ላይ ነው እኮ አደጋው የደረሰው ብሎ ስሙን ነገረኝ። የአደጋ የደረሰበትን ቦታ ጣና ቂርቆስ እዛ ወደብ ያሰራሉ፣ ቦጫ ያስለቅማሉ፣ ሽንት ቤት ያሰራሉ ባለቤታቸው። ስለዛ ከማህበርተኞቹ ጋር ሄደው ሊያሰሩ ነበር ዛሬ የሚሄዱት። ወደዛ እየሄዱ ነው አደጋው የገጠማቸው ብሎ አለኝ። እና አይመጡም ካሁን በኋላ አልኩት። አዎ አይመጡም። ጠዋት ልምጣ ስለው አዎ ጠዋት ነው ያለኝ። እሺ አልኩኝ። ጠዋት መጣሁ። ጠዋት ስመጣ ማመን አቃተኝ። በቃ ድንኳን ተጥሏል፣ ህዝብ አለ። በጣም በቃ ያደነገጥኩ ያላሰብኩት ነገር። እኔ እንደዚህ ከፋም አልመሰለኝም ነበር። ብዙም ሰው ደግሞ ጸሎት ስላደረገ እንደዚህ ይሆናል ብዬም አላሰብኩም ነበር። አላም ገባው። ክንፈ ገብርኤልን አላቃቸውም በአካል 2 ቀን የመጣሁት። 1 ቀን ተማሪያምን አገኘሁ፣ 1 ቀን አላገኘኋቸው። ከዛ ፎቶአቸውን አየሁ። በጣም ነው የሚያሳዝኑት። በጣም ነው ያዘንኩት። በጣም ነው ያስለቀሱኝ። ንግስተ ነገስታትም በጣም አዝነው
በጣም አዝነው አየኋቸው። ያሳዝናሉ። ከዛም የቀብር ስርዓቱ ሽኝት ተጀመረ። ጻዕዳን የተለበሰው በዛን ጊዜ ንግስተ ነገስታት ጻዕዳ ሲለብሱ እንዴት ጻዕዳ ለበሰች ብለው ያላሏቸው ነገር የለም። ዛሬስ አቡነ መርቆሪዎስና መምህር ዘላለም በነጭ በጻዕዳ ሲሸኙ ምን አላችኋቸው? ምን አላችሁ? ሕግ ከመስቀለ ጊዜ ይወጣል ተባለ። ሕጉ በንግስተ ነገስታት እህተ ማርያም ተጀመረ። በአቡነ መርቆሪዎስና በመምህር ዘላለም ተፈጸመ። ጽሑፍ ድንቅ ነው። ክርስቲያን ጥቁር አይለብስም። ሕጉ ጻዕዳ ነው የሚለበሰው። በጻዕዳ አቡነ ተክለ ሃይማኖት ቤተ ክርስቲያን ቀብራቸው ተፈጸመ እና ክንፈ ገብርኤል ለሀገር ባለውለታ ናቸው። ጣና ቂርቆስን እምቦጩን ሲያስለቅሙ፣ ሽንት ቤት ሲያሰሩ፣ ወደብ ሲያሰሩ ስላላለቀ የሚያሰሩት ስላላለቀ ሊያስጨርሱ ሲሄዱ አደጋ ደረሰባቸው። ዋጋ ከፍለዋል። ክንፈ ገብርኤል ዋጋ ከፍለዋል ለሀገር። እኔም አምላክ ታስባቸዋለች ብዬ አስባለሁ። ጣና ቂርቆስ ላይ የእሳቸውን መታሰቢያ ታስቀምጣለች ብዬ አስባለሁ። ቀንና ጊዜ ይኖራታል። ምን እንዳው ልናገረው ብዬ ነው እንጂ እሷ ታደርገዋለች። ስለዛ ንግስተ ነገስታትም እንባቸው ሳይደርቅ ሜዴ ታሰሩ። ሜዴ ሲታሰሩ ከበስተጀርባቸው ሴራ የያዙ እሳቸው ከታሰሩ በኋላ ባሏን ገላለች። የሚያሳዝንና የሚያሳፍር እንዲህ አይነት ውሸት እግዚአብሔርን ያሳዝነዋል። እኔ ምስክር ነኝ። ባለቤታቸው በአደጋ ለመሞቱ እኔ ምስክር ነኝ። አብርሃም ምስክር ነው። ስልክ ተደውሎላቸው እንዴት ተሯሩጠው እንደወጡ፣ እንዴት ደንግጠው እንደወጡ እኔ ምስክር ነኝ። ባለቤታቸውን ያገኟቸው እኮ ሆስፒታል ውስጥ። ውሸት መናገር እግዚአብሔርን መድፈር ነው። እግዚአብሔርን ማሳዘን ነው። እናንተ እነሱ ውሸት ሲያወሩ እናንተ ህዝብ ደግሞ ተቀባብሎ ያንን ውሸት ያስተጋባል። በየቤታችሁ እንደዚህ አይነት ውሸት ቢገባ ምን ይሰማችኋል? ንግስተ ነገስት እኮ ለዚህ ህዝብ ዋጋ ከፍለዋል። ልጆቻቸው ዋጋ ከፍለዋል።
ባለቤታቸው ዋጋ ከፍለዋል። ንግሥተ ነገሥታት በየእስር ቤቱ ተንገላተዋል። ልጆቻቸው አባት የላቸው፣ እናታቸው በእስር ቤት። ልጆች ያላችሁ ምን ትላላችሁ? እናንተ በውሸት እንደዚህ ልጆቻችሁ ቢሳቀቁ ምንድን ነው የሚሰማችሁ? ፍርዱን ለእናንተ ትቼዋለሁ። እና ንግሥተ ነገሥታት ተማርያም ለዚህ ሕዝብ ዋጋ ከፈሉ። ዋጋ እየከፈሉ እሳቸው ሰው ናቸው። እንደ ሰውኛ ቢሆኑ እኮ እሳቸው የሉ ከሚደርሰባቸው ችግር እንደ ሰውኛ አይኖሩም እስካሁን። እግዚአብሔር ምልክተኛ ስለሆኑ ግን እግዚአብሔር እየጠበቃቸው እመብርሃን እየሸፈነቻቸው እንጂ ከሚደርስባቸው አኳያ እሳቸው በሰውነታቸውን ቢችሉት አይደለም። ያስቻላቸው እግዚአብሔር ይሄ ሲመጣ ሲከልል፣ አንዱ ሲመጣ ሲከልልላቸው። ስለዛ እሳቸው ዋጋ ከፍለዋል። ሕዝብ እኮ ምንም አያውቅም ነው የሚሉት ንግሥተ ነገሥታት። ሕዝቡ ምንም አያውቅም የዋህ ነው የሚሉት። ስለዛ ይህን የዋህ ሕዝብ ውሸት እያወራችሁ የውሸት ጋጋታ እውነትን በውሸት ለመሸፈን የምታደርጉት ዘመቻ አቁሙ። ንግሥተ ነገሥታት እንደሆነ የእግዚአብሔር ናቸው። ማንም አይነቀንቃቸው። እግዚአብሔር ብቻ ሲፈልግ እንጂ የሚነቀንቃቸው ሰው አይነቀንቃቸው። አያችኋቸው አይደለም? ምን ብታወሩ ምን ብትሉ ከእግዚአብሔር የመጣ የእግዚአብሔር ነው። እሳቸው የእግዚአብሔር ስለሆኑ ሰው የተደገፈ ነው የሚወድቀው። እሳቸው ደግሞ የእግዚአብሔር ናቸው። ልትማሩ ይገባቸዋል። ከዚህ እውነት ትቀጥናለች እንጂ አትበጠስም። ስለዛ የውሸት ዘመቻ ይብቃችሁ። እኔ የምጸልየው ምንድን ነው? እግዚአብሔር ሁልጊዜ የምነግረው እውነት ትቀጥናለች እንጂ አትበጠስም። ግን ያቺ እውነት እንድትመጣ እግዚአብሔር ቀኑን ቅርብ አድርገው ይህ ሕዝብ ተታሎ እንዳይቀር ቀኑን ቅርብ አድርገህ እውነቱን አሳይ እያልኩ ነው የምጸልየው። ስለዛ እሳቸው ለሕዝቡ ሁልጊዜ እንዳሰቡ ነው። እኔ የወላዲት አምላክን መቀነት ይዣለሁ ነው እኮ የሚሉት። እኔ የወላዲት አምላክን መቀነት አጥብቄ ይዣለሁ፣ እናንተም መቀነቷን አጥብቃችሁ ያዙ፣ በመጎናጸፊያዋ እንድትሸፍናችሁ አጥብቃችሁ ያዙ ነው እንጂ የሚሉት ወላዲት አምላክን አጥብቀን እንድንይዝ ነው እንጂ የሚሉት እነሱ እንዳሉት አይደለም። ስለዛ እውነት እውነት ነው። እውነት እግዚአብሔር ነው። እውነቱን እግዚአብሔር ያውጣው። እውነቱን በቅርብ ጊዜ ያሳይ ለሕዝቡ። የዛን ጊዜ
ይጸጸታሉ። ሕዝብ ግን ንስሐ ግባ፣ ንግሥተ ነገሥታትን በተናገራችሁበት ንስሐ ግቡ። ውሸት ያወሩት እግዚአብሔር እሱ የእግዚአብሔር ስራ ነው። እኛ አናውቅም። እኛ እሳቸውም ይሄ ሕዝብ ምን ያውቃል ነው እንጂ የሚሉት ክፋት ለሕዝቡ የላቸው መልእክት ከማስተላለፍ በቀር ሕዝብ ከመውደድ በቀር እግዚአብሔርን ከማክበር በቀር። እግዚአብሔርን በጣም ነው የሚያከብሩት። በይሉኝታ እግዚአብሔርን አንድ ቀን አስቀይሞት ሕዝብ ለይሉኝታ ቦታ የላቸው። እግዚአብሔርን ሕግና ስርዓት ለማክበር ግን እስከ ሞት ይሄዳሉ። የእግዚአብሔር ፍቅር እሳቸው ላይ አለ። የወላዲተ አምላክ ፍቅር እሳቸው ላይ አለ። ምንም አይበግራቸው፣ ምንም ይሉኝታ የላቸው፣ ምንም ድርድር የላቸው በወላዲተ አምላክና በእግዚአብሔር። ምንም እንደዚሁ ያጽናቸው እግዚአብሔር፣ በዚሁ ያበርታቸው። ሕግና ስርዓትን አክብሬ አስከብሬ ልሙት ነው ያሉት። ምኞታቸውን እግዚአብሔር ሀሳባቸው እግዚአብሔር ይፈጽምላቸው፣ ይሙላላቸው። በባህር ሀሳብ የነበርን ጊዜ ያው አባቶች ይናገሩታል። የንግሥተ ነገሥታት እና የገዳማ አባቶች አነጋገር አንድ ነው። መልእክታቸው አንድ ነው። የሚለየው ምንድን ነው? የገዳሞቹ ይነግሩናል፣ እኛ እንድንተገብር ነው የሚያደርጉን። ንግሥተ ነገሥታት ደግሞ እሳቸው እየተገበሩ እኛን ያስተምሩናል፣ ለኛ እንድንተገብር ያደርጉናል። መስቀለ ጊዜ ሕግና ስርዓቱ ከባህር ሀሳብ ጋር አይገናኝም። በሕግ በስርዓቱ የሚኖርባት መስቀለ ጊዜ ብቻ ነው። በጣም የተደሰትኩት ነገር ቢኖር ሕግና ስርዓቱ መስቀለ ጊዜ የሚከበርበት በሕግ በስርዓቱ የሚኖርበት እንዲህ ነው እንዲህ ነበረ ስንት ብለን የምንቆጭ ስላለፈው በእውነት ንግሥተ ነገሥታት እዚህ ሀገር መጥተው ሕግና ስርዓቱን ሲያስከብሩ በመስቀለ ጊዜ በማየቴ ጽሑፍ ድንቅ ብያለሁ። እንደኔ የት ሄደን ነው ሕግን ስርዓቱን የምናከብር የምንል እንደኔ የእግዚአብሔር ቤት ሕጉ ስርዓቱ ተከብሮ የምንናፍቅ ሰዎች እኔ ናፍቆቴ ወጥቶልኛል። እግዚአብሔር ይመስገን። በንግሥተ ነገሥታት እህተ ማርያም መጥተው ሕግና ስርዓቱን ሲያስከብሩ ጽሑፍ ድንቅ ብያለሁ። በጣም ነው ደስ የሚለው። ሕጉ ስርዓቱ እስከምንለምደው ጾሙ አክፍሎቱ ሊከብደን ይችላል። ከለመድነው ግን ፍቅር ነው። ለእግዚአብሔር ፍቅር የማይለመድ ነገር የለም፣ ሁሉም ይለመዳል። ንግሥተ ነገሥታት የእግዚአብሔር ፍቅር በውስጣችን እንዲገባ ያደርጋሉ። የወላዲተ አምላክ ፍቅር በእኛ ውስጥ እንዲገባ ያደርጋሉ። ለምን? በውስጥ እሳቸው ላይ ያለችው ወላዲተ አምላክ ስለሆነች። የወላዲተ አምላክ ፍቅር፣ የእግዚአብሔር ፍቅር በደም ስራችን ገብቷል። እግዚአብሔር የተመሰገነ ይሁን።
አሁን ይሄን አድርጉ ብንባል የእግዚአብሔር ፍቅር ስላለን እናደርጋለን። ይሄን አድርጉ ብንባል በቃ ለእግዚአብሔር የሚሆነውን ነገር ሁሉ እናደርጋለን። እሳቸው ምን አሉ? ለእናንተ ከዚህ በኋላ እስካሁን ድረስ ለራሳችሁ ኖሯችኋል። አሁን ደግሞ የምትኖሩት ለእግዚአብሔር ነው አሉ። እውነት ነው። አሁን እኛ ፍቅሩ እያስገደደን እግዚአብሔርን ማስደሰት፣ ለእኛ ሳይሆን ለእግዚአብሔር ማሰብ ነው ያስተማሩን ማለት የነገሩን። እሳቸው አስተማሪ አይደሉም፣ መልእክተኛ ናቸው። መልእክታቸው ደግሞ የወላዲት አምላክ ነው። ስለዛ እሷ የምትነግራቸውን ነገር ነው እኛ የምንቀበለው። እግዚአብሔር የተመሰገነ እና እዚህ በመምጣቴ አንድ የቴጄ ላክብር ሕግና ስርዓትን ያልኩበት መልስ ያገኘሁበት ገዳም ነው። በሕግ በስርዓቱ ነው የሚኖረው። ሁለት እህቴ ታማ ድንገት ታመመችና ፓራላይዝ ሆነች። ሌላ እምነት ውስጥ ነበር ያለችው፣ ልትሞት ደረሰች። ስለዚህ ካጁና እግዚአብሔር ያንተ ነኝ በይው ስንላት ግጅሃለው የእግዚአብሔር ነኝ ስትል የጸሎት ውሃውን ፍስስ ስናረግላት ልትሞት የነበረችው ነፍስ ዘራች። እግዚአብሔር ይመስገን። አንደበቷን ሁሉ ይዟት ነበር። በግድን የተናገረቻት ያችን ካጂውና የእግዚአብሔር ነኝ በይው ስንላት በግድን የተናገረችው ያችን ተናግራ የጸሎቷ ፈሶላት ከሞት ዳነች። ከዛ አቅፈን በአንድ ጊዜ ወድቃ አቅፈን እንደዚህ ሽንት ቤት ስንወስዳት ሽንቷ ከየት እንደሚመጣ አላውቅም። አሁንም ሽንት ነው እየታቀፍን በአንድ ቀን ውስጥ ሌሊቱን ሙሉ በሽንት እናስገባለን፣ እንወጣለን፣ እናስገባለን። ከዛ ሐኪም ቤት ይዘን ሄድን። ይሄ እኔ አልችለውም አለ የግል ሪፈራል ጽፋችሁ የመንግስት ሄደዋል። እዛ የመንግስት ሄድን። ንግስተ ነገስታትን ነገርኳቸው። መጥቼ ስነግራቸው የጸሎት ውሃ አፍሽላቸው አሉ። ከዛ በተኛችበት አሁን ተኝታም በቃ እኔ ደነገጥኩኝ። በማግስቱ ሲሄድ ሆስፒታል ደነገጥኩኝ። በቃ ልትሞት ነው እንዴ ብዬ ተርበተበትኩኝ፣ ደነገጥኩኝ። ከዛን ያንን በረታሁና የጸሎት ውሃ አደረኩኝና አነች። እግዚአብሔር ይመስገን። ከዛ እምነቱን እየተቀባች የጸሎት ውሃውን እያፈሰስን መንቀሳቀስ አትችልም። እዛው በተኛችበት ነው። ከዛን ጸሎት ውሃውን ሁል ጊዜ ስለምንቀባናት እምነቱን እየቀባን በ10ኛው ቀን የሚገርም ነው። በ10ኛው ቀን ገላዋን አጠብናት። ገላዋን ስናጥብ እንግዲህ ካልጋ የወረደችው በ10ኛ ቀን ነው። ለሁለት እንደዚህ ያዝንና ስንሄድ እግሯን ቢያለ ልጄ የጸሎት ውሃውን ተረከዟ ላይ ያፈሰሰችላት። ተራምዳ ሄደች። የሚደንቅ ነገር እኮ ነው። እኔ ከአይምሮ በላይ ነው። በንግስተ ነገስት እህተ ማርያም ላይ ሆና ወላዲት አምላክ የምትሰራልኝ ስራ ጽው ድንቅ ነው። ልክ ያ ጸሎቷ ሲፈስላት በእግሯ ተራመደች። ደግፈን ወስደን አጠብናት።
አጥበን አስገባናት። መተው ሲያዋት በቃ መውጣት ትችላለች አሉ። እዛ ከሆስፒታል ወጣች። እግዚአብሔር ይመስገን። አንደበቷ አይናገርም። በቃ ጥኒጥ ነው የምትናገረውና ወንድሜ ደውሎ ሲያናግራት መናገር እኮ አልችልም ብላ ድምጿ አይሰማም፣ ግን መናገር አልችልም ብላ አለች። በዛ አለቀሰች። ዛይዞሽ እንደ ወላዲተ አምላክን ይዘን አምላክን ይዘን በቃ አሁን እኮ የወላዲተ አምላክ ልጅ ነሽ፣ ምንም የለብሽም፣ በቃ ዳንሽ እኮ እግርሽ ሄዳ አይደለ፣ አንደበትሽም ነገ ይፈታል፣ አይዞሽ አላት። መብርሃን ድንቅ ስራ ሰርታልኝ ይሄው ዛሬ እግሯ በደንብ ይራመዳል። እጇ ነው የቀረው። እጇንም ነገ በራሷ ደግሞ ጸልያ በራሷ ደግሞ ለምና ይሄንን እጇን እግሯን ማዳን ትችላለች። ማን እግሯ እንደዳነ እጇን ማዳን ትችላለች። መብርሃን እንደምታድናት አምናለሁ። ለምን የከፋውን ነገር አድናለችና። ይሄ ደግሞ በራሷ ጥረት የምትድነው በራሷ ጸሎት የምትድነው ለዛ ነውና ለኔ ያደረገችልኝ ድንቅ ነው። እግዚአብሔር የተመሰገነ ይሁን። ያው በየጊዜው ሄዳለሁ፣ በየጸበሉ፣ በየቤተ ክርስቲያኑ፣ በቅዱስ ቤተ ክርስቲያን በየቤቱ ጸበል ባለበት ቦታ ሁሉ ሄዳለሁ እና እሷ ቡና አትጠጣም። እኔ ቡና የማይጠጣ ሰው ጋር ምን አደርጋለሁ? አሰናብቱኝ፣ እሷ ቡና አልጠጣ አሰናብቱኝ ብሎ ሲል አሁንም አትሰናበትም፣ ተቃጥለ ሁለተኛን ተመልሰ እንዳትመጣ ዳግም እንዳትመጣ መሮ እንድትሄድ ተቃጥለ በመጨረሻው ሰዓት ነው የምትሄደው እንጂ አትሄድም ብለው አሉት። ከዛም ብለውት ነበረ። ንግሥተ ነገሥታት እህተ ማርያም ጋር ስመጣ ያው መንፈሱ ይነሳ ነበር። እግዚአብሔር ይመስገን አሁን ግን የለም። አሁን ግን የለም። ለምን አለመኖሩን ያወቅኩት ጾም ስጾም በጣም በቃ ይደክመኛል። በዳዴ ነው የምሄደው ጾም ስጾም መሄድ ሁሉ ያቅተኛል እና አሁን ያ የለም። አሁን ኪዳን ምናምን ስቆም መቆም አልችልም። አሁን ግን ያ የለም። ያ ድካም ያንንትን የለም። አሁን ይሄ ከሌለ እሱ የለም። ለምን አንስታልኛለች ማለት ነው ወላዲተ አምላክ። በፊት ተረጋግቼ አልኖርም ነበር። እሱ እያለ በባህር ሀሳብ ተረጋግቼ አላውቅም። እጨነቃለሁ፣ ሀሳብ አለኝ፣ ጭንቀት አለ። መስቀለ እግዚእ ከመጣው ጊዜ ጀምሮ ግን ሰላም፣ ደስታ የሚሰማኝ ጤንነት የሚሰማኝ እግዚአብሔር ይመስገን። እግዚአብሔር ያደረገልኝ ለኔ ድንቅ ነው። ሌላው ደግሞ ልጄ ወንዱ ልጄ ልጆቼ 4 ናቸው። ከአራቱ የመጨረሻው ወንዱ ልጄ ና ለቅሶ ያው ልጆቼ ለቅሶ ደርሰዋል። የክንፈ ገብርኤል ለቅሶ ድረስ ብዬው መስቀለ እግዚእ ይዤው መጣሁ። ይዤው ስመጣ እሳቸው ቆመው ነበረ ከሰዎች ጋር። ዛሬ አሉ የሚድን ያጥንት በሽታ ያለበት የሚድን ሰው አለ።
አሉ። እኛ ደግሞ የሚድነውን ሰው ለማየት እንፈልጋለን። ለካ እኛ አላወቅንም፣ የኔው ልጅ ጋር ነው። ተጠራ፣ የጸሎቷ አፈሰሰለት፣ አራግፍ ተባለ። ሲያራግፍ እጁን አየው። አራግፍ ሲባል እጁን አየው። ሲያራግፍ እሱ እንደዚህ ያራገፈው የውስጡ ያለው መንፈስ ሲያራግፍ አየው። ደነቀው፣ በጣም ደነቀው እና ለጓደኞቹ ሁሉ ነገራቸው። እንደዚህ ያየው እኔ ሳራግፍ እሱም ሲያራግፍ አየሁት ብሎ ለጓደኞቹ ነገራቸው። እግዚአብሔር ይመስገን ልጄ መስቀለ ጊዜ ሄዶ ከአጥንት በሽታ ድኖልኛል። እግዚአብሔር ይመስገን፣ ክብር ምስጋና ይግባው። ተደርጎልኛል። ለእኔ ወላዲት አምላክ ቆማልኛለች። እኔ ተገብቶኝ አይደለም፣ ኃጢአተኛ ነኝ፣ በደለኛ ነኝ። አሳዝኛታለሁ ለዘመን አጣፍች። ያን ሁሉ ግን ሳትቆጥርብኝ ልጆቼን አድናልኛለች። እኔንም ደስተኛ አድርጋኛለች። እኔ በባህር ሐሳብ አለቅስ ነበር፣ ሳለቅስ ነው የኖርኩት። መስቀለ ጊዜ መጥቼ ግን አንድ ቀን አልቅሼ አላውቅም። ደስተኛ ነኝ። ራሱ መስቀለ ጊዜ መምጣቱ ራሱ ደስታ ይሰጣል። በሕግ ስርዓቱ ሲኖር ደስታ ይሰጣል። እግዚአብሔር የተመሰገነ ይሁን እና ምን ቸገር ነበር ደግሞ ሌላው በረከት የለኝም። ብዙ ብር ይዤ የለም በደቂቃ ብዙ ብር አገኛለሁ፣ የለም እና መኪና ሸጬ የለም ብሩ፣ ቤት ሸጬ የለም ብሩ። ወይ አልበላበት፣ ወይ አልለብስበት፣ ወይ አልጠቀምበት፣ ግን የት እንደሚገባ አላውቅም። እና እኔ እንደው ስጠረጥር ምንድነው በልጅነቴ ልጆኜ ትምህርት ቤት ሲሄድ ላዛርስት ሚሽን ትምህርት ቤት ሲሄድ እናቴ ምን ትለኛለች? ከሰው ጋራ ሂጂ፣ አንድ ሰው ጠብቂና ብቻሽን እንዳትሄጂ፣ ሰው ጠብቂና ከሰው ጋራ ሂጂ ስትለኝ ሰው ጠብቄ ከሰው ጋራ ሄዳለሁ። አንድ ቀን ምን አደረገኝ? እንግዲህ እኔ ሰው ጠብቄ መሄዴን ነው እንጂ ለካ ሰውየው ከሌላ ቦታ እንደመጣሁ ከና ከሴትዮዋ ጋር ተደባልቄ እንደሚሄድ አይቶኛል። ነይ አለኝ። ከዛ ቆሎ ይዤ ነበረ። ከዛ ነይ የአይኔን ጉድፍ አውጭልኝ አለኝ። የአይን ጉድፍ የለበትም እፍ በይልኝ አለፋልኩ ሴትዮዋ እስከምትሄድ ድረስ። ከዛ እኔ ቆሎሽን ልቋጥርልሽ አለኝ። በእጄ ነበር ያዝኩት። ነይ ልቋጥርልሽ ብሎ ጫካ ይዞኝ ሄደ። ጫካ ይዞኝ ሄዶ ያንን ቆሎ ቋጠረው፣ በልጥ ቋጠረውና እጅሽን ዘርጊ አለኝ። እጄን ዘረጋው። እጄን ገረፈኝ። አሁን እጄን ሲገርፈኝ ይሄ ብር ቤት ሸጬ ሲጠፋ፣ መኪና ሸጬ ሲጠፋ ምን ትዝ አለኝ? ያ በልጅነቴ ገረፈኝ። ሰላቢ ይሆን እንዴ ብዬ አሰብኩ። አሁን
እና ገንዘብ አይቀመጥልኝ። ማምላክ ምን አልኳት እና ገርፎኝ ያው ሰውየው ለቀቀኝ ማለት ነው። ከገረፈኝ በኋላ ለቀቀኝ። ትምህርት ቤት ሲሄድ እያለቀስኩ ሄድኩኝ። ምን ነው ሲሉኝ ገረፈኝ እጄን ብዬ እያለቀስኩ ትምህርት ቤት ሲሄድ በቃ ሂጂ ተመለሽ ተብዬ ወደ ቤት ተመለስኩ። ከዛ እናቴ እዚህ ትምህርት ቤት አትማሪም ብላ አስወጣችኝ ማለት ነው። ሴንት ሜሪ ነበረ የገባሁት። ገና መጀመሪያ ነበረ ሴንት ሜሪ። ከዛ አትማሪም ብላ አስወጣችኝ። ከዛ ላዛርስት ተከራይታ ላዛርስት ትምህርት ቤት ገባሁ። ከዛን ይመስለኛል በቃ ያ ነገር ነው ደሞዜ መጥቶ ደሞዜን ተቀብዬ እንትን አልልም፣ ገንዘብ ይዤ አልገባም። ስለዚህ ምን ማድረግ ጀመርኩኝ? ገንዘብ ይዤ ስለማልገባ በዱቤ ገዛና እዛው ከፍላለሁ። ገንዘብ ይዤ አልሄድም። ደሞዝ የለሽም እንዴ ነበረ የሚለኝ ባለቤቴ። ገንዘብ የለሽም እንዴ ነበረ የሚለኝ እና ገንዘብ የማይበረክትልኝም ነበረ። ለመብርሃን ምን አልኳት? እኔ ማስተዳደር ቤቱን አልቻልኩም። እኔ ገንዘብም አይበቃኝ፣ አንቺ ተረከቢኝ፣ አንቺ አስተዳድሪኝ ብዬ ለሷ ሰጠኋት። እግዚአብሔር ይመስገን። አሁን ከሰጠኋት በኋላ ለውጣል። እሷ ናት የምታስተዳድረው። አሁን የተሻለ ነገር እኔ በፊት ከማደርገው የተሻለ ነገር የምታደርግልኝ፣ እኔ ከማስተዳድረው ይልቅ እሷ የተሻለ። የኔ ወር ሳይደርስ ይደርሳል፣ እሷ የተሻለ ይደርሳል። በበረከት ሞልታኛለች። እግዚአብሔር ይመስገን። እኔ ቤት ሸጬ ጠማማ ጫማ አድርጌ ነበር ቤት ለመግዛት የምፈልገው ገንዘብ ይዤ። ሰው ደግሞ አበድሪኝ ይለኛል። እኔ በጠማማ ጫማ እየሄድኩኝ እያዩ ብድር ይጠይቁኝ ነበር። እኔ ቤቱን ስገዛ ነው የማበድራችሁ፣ ቤት ገዝቼ ስጨርስ ነው የማበድራችሁ ስላቸው፣ እኔ ደግሞ ቤቱ አልተገኘልኝም። የተደረገው ነገር ቤት እንዳይገኝ፣ ገንዘቡ እንዳይቀመጥ፣ መኪና ተገዛ፣ መኪናውም እንዳልነበር አደረጉት። የልጆቼ እድል ተወስዷል። ስራ እንዳይሰሩ ታደርጉ። መብርሃን ምስጋና ይግባት። እሷ ያው ነገ የተሻለ እንደምታደርግ አምናለሁ። ነገ የተሻለ ነገር እንደምትሰጣቸው አምናለሁ። ግን እዚህ ጋር ያው አሁን ራሳቸውን ችለው እንዲኖሩ አድርጋልኛለች። እግዚአብሔር ይመስገን። ትርፍ ባይኖራቸውም ራሳቸው እንዲችሉ አድርጋልኛለች። እግዚአብሔር የተመሰገነ መብርሃን ምስጋና ይግባት። ለኔ ያደረገችው እንዴ ቤት ውስጥ ገባን እኮ የምለው አሁን እኮ እግዚአብሔር ይመስገን ብሩን ባርክቶልኝ ቤቴ ውስጥ ያለው ነገሮች በርክተውልኛል።
በረከት በስቶልኛል። እግዚአብሔር ይመስገን። ክብር ለእግዚአብሔር ይሁን፣ ምስጋና ለእግዚአብሔር ይሁን። ለእኔ የተደረገው ለሌላ ሁሉ ይደረግለት። እዚህ ላይ ጨርሻለሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ ይማረን ወይሳለን። በርትዕ ተዋሕዶ ሃይማኖት እምነት ያጽናን። ለይኩን ዘኢትዮጵያ